ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ በአዲስ አበባ ከተማ በትግራይ ተወላጆች ስም ሊካሄድ የታሰበው ሰላማዊ ሰልፍ በትግራይ ላይ ግልጽ ጦርነት ለማወጅና የብልጽግና ስርዓት በትግራይ ሕዝብ ላይ እየፈጸመ ያለውን ሴራ አካል መሆኑን የህወሓት ቃል አቀባይ አቶ ሚካኤል አስገዶም ገለጹ። በቀዳሚነት ይዘነዋል። ቀይ ሽብርን ያዋለደው የመኢሶን ታሪካዊ ስህተት በጀነራል ጻድቃን ስብስብ ትግራይ ላይ ለመድገም መታቀዱን ተገለጸ። በዝርዝር እንመለከተዋለን። በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለአንድ ዓመት ሲመሩ የነበሩ ሌተናል ጀነራል ታደሰ ወረደ ከስልጣናቸው ከወረዱ በኋላ ይፋዊ መግለጫ ባይሰጡም ያጋጠማቸው ችግሮችና ሌሎች ሚስጥሮች በቤተሰቦቻቸው አማካኝነት ይፋ ተደርጓል። ወደ እናንተ ይደርሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የሱዳኑ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን በአስመራ አድኋላ ቤተ መንግስት በሱዳን ወቅታዊ ጦርነትና በቀጠናዊ የጋራ ደህንነት ጉዳዮች ላይ ሰፊ ውይይት አካሄዱ የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በአዲስ አበባ ከተማ በትግራይ ተወላጆች ስም ሊካሄድ የታሰበው ሰላማዊ ሰልፍ በትግራይ ላይ ግልጽ ጦርነት ለማወጅና የብልጽግና ስርዓት በትግራይ ሕዝብ ላይ እየፈጸመ ያለውን ሴራ አካል መሆኑን የህወሓት ቃል አቀባይ አቶ ሚካኤል አስገዶም ገለጹ። ቃል አቀባዩ ሐምሌ 11 2018 ዓ.ም ይካሄዳል ተብሎ ስለታሰበው ሰልፍ ለሚዲያዎች በሰጡት መግለጫ ሰልፉ በትግራይ ተወላጆች ጥያቄ ጦርነት እንደተከፈተ አስመስሎ ዓለም አቀፉን ማህበረሰብ ለማታለልና በትግራይ ተወላጆች መካከል መከፋፈልን ለመፍጠር የታለመ መሆኑን ገልጸዋል። የዚህ ሰልፍ ዋና ተዋናይና ባለቤት ጠቅላይ ሚኒስትር አብይ አህመድ መሆናቸውን የጠቀሱት አቶ ሚካኤል አስገዶም ይህንን ድርጊት የሚያስተባብሩ በርካታ የትግራይ ተወላጆች የሆኑ ተላላኪዎች መኖራቸውን ህዝብ ሊያውቅ ይገባል ብለዋል። ይህ ሰልፍ ተፈናቃዮች ወደ ቀያቸው እንዳይመለሱ፣ የትግራይ ሉዓላዊ መሬት እንዳይከበር እና የትግራይ ህዝብም ተስፋ ቆርጦ እጁን እንዲሰጥ ለማስገደድ የታቀደ መሆኑን ቃል አቀባዩ አክለው ገልጸዋል። ለሰልፉ የተቀረጹ መፈክሮች በሙሉ በትግራይ ላይ ጦርነት እንዲጀመር፣ የትግራይ መንግስት እንዲፈርስና የብልጽግና ፓርቲ ወደ ትግራይ እንዲገባ የሚጠይቅ መሆናቸውን አስታውቀዋል። በአዲስ አበባ የሚኖሩ የትግራይ ተወላጆች ይህ ሰልፍ የትግራይን ህዝብ ማንነት፣ ታሪክና ብሔር ለማጥፋት የታለመ መሆኑን ተረድተው ከድርጊቱ እንዲታቀቡ ጥሪ ያቀረቡ አቶ ሚካኤል የብልጽግና ስርዓት ከትግራይ ተታለው ለሄዱ ወገኖች ሁለት ትልልቅ መጠለያዎችን ማዘጋጀቱንና በኋላም አስገድዶ ወደ ጦርነት እንደሚማግዳቸው ግልጽ ነው ብለዋል። ስለሆነም ወጣቶች ከጠላት ጋር ከመሰለፍ ይልቅ ከወላጆቻቸው ጋር በመሆን ስርዓቱን ለማስወገድ መታገል እንዳለባቸው አሳስበዋል። በተጨማሪ መላው የኢትዮጵያ ብሔረሰቦችና ህዝቦች ይህ አምባገነን ስርዓት የትግራይ ህዝብ ጠላት ብቻ ሳይሆን የሁሉም ህዝቦች ጠላት መሆኑን ተረድተው ስርዓቱን በአጭር ጊዜ ውስጥ ለማስወገድ የጀመሩትን ትግል አጠናክረው እንዲቀጥሉ ጥሪ አቅርበዋል። መላው ዓለም አቀፍ ማህበረሰብ ይህ ሊካሄድ የታሰበው ሰልፍ በትግራይ ማንነት ላይ ያነጣጠረና ግልጽ ጦርነት ለመክፈት ያለመ መሆኑን እንዲገነዘብላቸው የጠየቁት ቃል አቀባዩ በአገር ውስጥና በውጭ ሀገር የሚኖሩ በተለይም በዲያስፖራ የሚገኙ የትግራይ ተወላጆች ይህንን እኩይ ተግባር ለዓለም አቀፉ ማህበረሰብ እንዲያጋልጡና ማንነታቸውን ለማስከበር ትግላቸውን እንዲያጠናክሩ አሳስበዋል። ቀይ ሽብርን ያዋለደው የመኢሶን ታሪካዊ ስህተት በጀነራል ጻድቃን ስብስብ ትግራይ ላይ ለመድገም መታቀዱን ተገለጸ። የቀድሞው የኢትዮጵያ መላው ሶሻሊስት ንቅናቄ መኢሶን በአደባባይ ያሰማቸው የነበሩ መንግስት እርምጃ ይውሰድ፣ ዝምታው ያብቃና አብዮቱ ይፍጠን የሚሉ መፈክሮችና ሰልፎች በሀገሪቱ የለኮሱት እሳት ቀይ ሽብርን እንደወለደ ሁሉ አሁን በጀነራል ጻድቃን ገብረትንሳኤ የሚመራውና ራሱን ለውጥ ፈላጊ ብሎ የሚጠራው በአዲስ አበባ የሚኖሩ ተጋሩ ስብስብ ሐምሌ 11 2018 ዓ.ም የጠራው ሰልፍ ተመሳሳይ አደገኛ አካሄድን የተከተለ መሆኑን የፖለቲካ ተንታኞች ገለጹ። በአዲስ አበባ መስቀል አደባባይ እንዲደረግ የተጠራው ሰላማዊ ሰልፍ ከጀርባው ያዞላቸው እጅግ አደገኛ ድብቅ አጀንዳዎችና የተከለከሉ መፈክሮች መጋለጣቸው ተከትሎ በከፍተኛ ደረጃ መነጋገሪያ ሆነዋል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ ሰልፉ በስርዓቱ ታማኝ በሆኑ የትግርኛ ተናጋሪዎች አማካኝነት በፌዴራል መንግስት የተቀነባበረ ሴራ ነው ሲል በጽኑ ኮንኖታል። የአብይ አህመድ መንግስት በትግራይ ላይ በድሮን ጥቃት የታገዘ አዲስ ወረራ ለመፈጸም እየተዘጋጀ ባለበትና ሰፊ የስም ማጥፋት ዘመቻ እያካሄደ ባለበት ወቅት ይህ ሰልፍ የተጠራው በትግራይ ህዝብ ላይ የሚደረገውን ህልውና የማጥፋት ዘመቻ ለመደገፍ ነው ተብለዋል።
በትግራይ በኩል ሰልፉ የክልሉን የግዛት አንድነት ለማስመለስ የሚደረገውን ትግል የሚያደናቅፍና ህዝቡን ረዳት አልባ የሚያደርግ የሴራ አካል ነው ሲል ቢሮው ኮንኖታል። በአንጻሩ ሰልፉን የጠራው የትግራይ ሰላምና ለውጥ ምክር ቤት በበኩሉ ሰልፉ የተዘጋጀው በትግራይ ውስጥ እየተባባሰ የመጣውን ሰብአዊ፣ ኢኮኖሚያዊና የደህንነት ቀውስ ለመቃወም እንደሆነ ይገልጻል። ራሱን የትግራይ ሰላምና ለውጥ ምክር ቤት እያለ የሚጠራውና በጀነራል ጻድቃን ገብረትንሳኤ የሚመራው ስብስብ ያዘጋጀው ይህ ሰልፍ ከትግራይ ህዝብ እውነተኛ መሰረታዊ ጥያቄዎች ይልቅ የፌዴራልን መንግስት የፖለቲካ ፍላጎትና የጄኔራሉን የስልጣን ጥማት ለማርካት የተነደፈ ሴራ ነው በሚል ታዛቢዎች ያስረዳሉ። ይህንን እውነት ይበልጥ የሚያጋልጠው ደግሞ አዘጋጆቹ በሰልፉ ላይ የተፈናቀሉ የትግራይ ወገኖች ይመለሱና የትግራይ ሉዓላዊነትና የግዛት አንድነት ይከበር የሚል መሰረታዊ መፈክሮች ጨርሶ እንዳይገቡና እንዳይሰሙ በጥብቅ መከልከላቸው ታውቋል። በአዲስ አበባ ለሚደረገው ሰልፍ እያንዳንዱ የአዲስ አበባ ወረዳዎች ተጋሩ ያልሆኑትም ጨምሮ 1000 ሰው ይዘው እንዲመጡ ታዘዋል። የአዲስ አበባ አስተዳደርም መጓጓዣ እንዳዘጋጀ ታውቋል። የአዲስ አበባ አስተዳደር ያሰናዳው ባነር ብቻ ይዞ መውጣት እንዳለበት መመሪያ የተሰጠ ሲሆን ከተዘጋጁት መፈክሮች መካከል የምዕራብ ትግራይ ሪፈረንደም በአስቸኳይ ይካሄድ የሚል እንደሚገኝበት ተረጋግጠዋል። የሰልፉ አስተባባሪና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በትግርኛ ቋንቋ ባስተላለፉት መልእክት ሰልፉ በትግራይ ተወላጆች ላይ እየደረሰ ያለውን ግፍ፣ በእናቶች ላይ የሚፈጸመውን ድብደባ፣ የወጣቶችን ሞትና ስደት እንዲሁም በትግራይ ሕዝብ ላይ እየቀጠለ ያለውን መከራ የሚቃወም መሆኑን አስታውቀዋል። በሰልፉ ላይ ስለ ተፈናቃዮች መመለስ፣ ስለተከለከለው በጀትና የትግራይ ሉዓላዊነት እንደማይነሳ አረጋግጠዋል። ይህ ታላቅ ክልከላ የሚያሳየው ሰልፉ ለትግራይ ህዝብ ሰብአዊ ቀውስና ሰላም ታስቦ የተዘጋጀ ሳይሆን የትግራይ ወጣቶች ለሌላ ዙር እልቂት እንዲዳረጉና የፌዴራሉ መንግስት በትግራይ ላይ ወታደራዊ እርምጃ እንዲወስድ መንገድ የሚጠርግ ፍጹም ክህደት የተሞላበት ጥሪ መሆኑን ታዛቢዎች ገልጸዋል። የብልጽግና አገዛዝ በአዲስ አበባ የሚኖሩ ተጋሩን በየቀበሌው በማስገደድና በመወትወት ወደ አደባባይ እንዲወጡ የሚፈለግበት ዋነኛ ምክንያት በትግራይ ተወላጆች ዘንድ ሰፊ ድጋፍ እንዳለው በማስመሰል ለዓለም አቀፉ ማህበረሰብ ለማሳየትና ሰፊ የዲፕሎማሲያዊ ፕሮፓጋንዳ ለመስራት የተነደፈ ድራማ መሆኑ ነው። ይህም ቀደም ሲል በ2013 እና በ2014 ዓ.ም ተጋሩ የጦርነትን ደጋፊ መስለው እንዲታዩ ከተደረገበት የማስገደድ ታሪክ ጋር ተመሳሳይነት እንዳለው አስረድተዋል። በዚህ ድራማ ውስጥ ግንባር ቀደም ተዋናይ የሆኑት ጀነራል ጻድቃንም ብዙ ተከታይና ደጋፊ አለኝ የሚል መልእክት ለማስተላለፍ በአዲስ አበባ የሚገኘውን ትግራዋይ እንደ መጠቀሚያ እያደረጉት ይገኛሉ። የራሳቸውን የስልጣን ፍላጎት ለማርካት ሲሉ እኔን ወደ መቀለ የስልጣን ኮረቻ ለመመለስ ትግራይ ትጥፋ አብዬ ይንገስ የሚል ስሌት ያላቸው ጀነራል ጻድቃንና ስብስባቸው ወደ ግድ የለሽነት የተሞላበት የፖለቲካ ቁማር ውስጥ ገብተዋል ተብለዋል። የጀነራል ጻድቃን ስብስብ አሁን እየተከተለ ያለው ይህ አደገኛ አካሄድ በኢትዮጵያ ታሪክ ጥቁር ጠባሳ ጥሎ ካለፈው የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶንን ስህተት ጋር በቀጥታ ይመሳሰላል። በታሪክ እንደሚታወቀው መኢሶን በ1960ዎቹ መገባደጃ ላይ መንግስት እርምጃ ይውሰድና አብዮቱ ይፍጠን የሚሉ መፈክሮችን በማንገብ የደርግን ወታደራዊ መንግስት ተጠግቶ የራሱን የስልጣን የበላይነትን ለመጫን ሞክሮ ነበር። በወቅቱ መኢሶን የህዝቡን እውነተኛ የነጻነትና የዲሞክራሲ ጥያቄዎች ወደ ጎን በመተው በሲቪል ማህበረሰቡ ላይ የመንግስት ጭቆና እንዲፋጠን በማድረጉ ሀገሪቱን ወደ አስከፊ የቀይ ሽብር እልቂት መርቷታል። አሁንም ጀነራል ጻድቃንና ስብስባቸው ትግራይና የትግራይ ህዝብ እንደፈለገ ይሁን እኛ የምንድንበት መንገድ ይኑር የሚል ታሪካዊ ጥፋት እየሰሩ ይገኛሉ። የትግራይ ተፈናቃዮች የመመለስና የሉዓላዊነት ጥያቄዎችን በሰልፍ ላይ በማገድ እውነተኛውን የትግራይ ህዝብ ብሶት ለግል ጥቅማቸው ሲሉ ቀብረውታል። የራሳቸውን የስልጣን ወንበር መቀለ ላይ ለመመለስ ሲሉ ብቻ በአዲስ አበባ የሚኖሩ ተጋሩ በግዳጅ ሰልፍ በማውጣት ለፌዴራሉ መንግስት የፖለቲካ ፍጆታ አሳልፈው ሰጥተዋል። ይህ ደርግን ተገን አድርጎ የፖለቲካ የበላይነትን ለመጨበጥ ከተደረገው የመኢሶን ውድቀት ጋር አንድ አይነት ነው ብለዋል ታዛቢዎች። የጀነራል ጻድቃን ስብስብ በአዲስ አበባ ተጋሩ ስም የሚነገደው የፖለቲካ ቁማር ተመሳሳይ እልቂትና ውድመትን በትግራይ ላይ ሊጋብዝ እንደሚችል ታዛቢዎች በከፍተኛ ስጋት እያስጠነቀቁ ይገኛሉ።
በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር ለ1 ዓመት ሲመሩ የነበሩ ሌተናል ጀነራል ታደሰ ወረደ ከስልጣናቸው ከወረዱ በኋላ ይፋዊ መግለጫ ባይሰጡም ያጋጠማቸው ችግሮችና ሌሎች ሚስጥሮች በቤተሰቦቻቸው አማካኝነት ይፋ ተደርገዋል። ሌተናል ጀነራል ታደሰ በምን ሁኔታ እንደሚገኙ ለመጀመሪያ ጊዜ ጉዳዩን የሚያውቁ በደህንነት ስጋት ስማቸው እንደማይገለጽ የጠየቁ ምንጮች ለቢቢሲ እንደገለጹት አምባሳደር ማሲንጋ ረቡዕ ዕለት ከሌተናል ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀለ መጓዛቸው ገልጸዋል። በእርግጥም አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊትም ሞክረው አልተሳካላቸውም ያሉት የጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ እንደነበር አክለዋል። ቀጠሮው ከተያዘ በኋላ ይገኛሉ የሚል ተስፋ ነበረን። ቀጠሮው ከቀኑ 5 ሰዓት ነበር ብለዋል። ሆኖም የሌተናል ጀነራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረ የቢቢሲ ምንጮች ተናግረዋል። ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎች አይንቀሳቀሱ፣ ይህም ለራሱ ለጀነራል ታደሰ አሳውቁት የሚል ትዕዛዝ እንደተሰጠ ገልጸዋል። በተጨማሪም ይህ ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውም አይነት እንቅስቃሴ አታድርጉ የሚል ትዕዛዝ መተላለፉን አክለዋል። ይህ መመሪያ ለሌተናል ጀነራል እንዲሁም ለአሽከርካሪዎቻቸውና ረዳቶቻቸው እንደተነገረ ትዕዛዝ ተሰጥቷል። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናል ጀነራል ታደሰ ካሳወቋቸው በኋላ ጀነራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸው ቤተሰቦቻቸው ገልጸዋል። ይህም በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረ ቢቢሲ ያነጋገራቸው ምንጮች ገልጸዋል። በተለይም ቤተሰቦቻቸው እባክህ ተወው፣ ባለው ሁኔታ ምን ሊፈጠር እንደሚችል አታውቅም በማለት እንደለመኗቸውና እንዳይወጡም እንዳሳሰቧቸው ተናግረዋል። አምባሳደሩ ከሌተናል ጀነራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበር ጠቅሰውም ሌተናል ጀነራል ታደሰ የቤተሰቦቻቸው ምክር ተቀብለው ከቤት ሳይወጡ እንደቀሩ አስረድተዋል። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዳሁትና የስልክ ውይይት 20 ደቂቃ እንደወሰደ ቢገለጽም የውይይቱ ይዘት ምን እንደነበር ለማወቅ አልተቻለም። ሌተናል ጀነራል ታደሰ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ የስራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበረ ይነገራል። ነገር ግን ከረቡዕ በኋላ ጀነራሉ በቁም እስር ላይ እንዳሉ ነው ቤተሰቦቻቸው እንደተሰማቸው ምንጮች ተናግረዋል። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተተኩት ከተገለጸ በኋላ ወደ ፕሬዝዳንቱ ጽህፈት ቤት ሂደው እንደማያውቁና ከክልሉ አስተዳደር ጋር ምንም አይነት ግንኙነት እንደሌላቸው ተናግረዋል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮአቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍትን በማንበብ እንደሚያሳልፉ የቢቢሲ ምንጮች ይናገራሉ። እዚህ ቢሮአቸው አንዳንድ ጊዜ ደግሞ በፕላኔት ሆቴል ሰዎችን ያገኙ እንደነበር ተገልጿል። ሆኖም ይህ የሚሆነው በባለስልጣናቱ ፍቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸው ተናግረዋል። በትግራይ ያለውን ውጥረት የሚያሳስባቸው ወገኖች ሌተናል ጀነራል ታደሰን ለማግኘት እንደሚፈልጉ የጠቆሙት ምንጮች በእርግጥም እሳቸውን ያገኙ አካላት እንደነበሩም ገልጸዋል። ከአውሮፓ ህብረት የተላኩ ተወካይ እንደሆኑ የሚታመን አንድ የቀድሞ የኖርዌይ አምባሳደር ከ1 ሳምንት በፊት እንዳነጋገሯቸው ጠቅሰዋል። ከረቡዕ ዕለቱ ክስተት በኋላ ሌተናል ጀነራል ታደሰ በራሳቸው የሚቆጣጠሩት ነገር እንደሌለ እስካሁን ድረስ ጥበቃቸውና ተሽከርካሪዎቻቸው ቢኖሩም ቀስ በቀስ ጥበቃዎቻቸው እየቀነሱ እንደሆነ ተጠቁመዋል። ተሽከርካሪዎቻቸውም ሊወሰዱ እንደሚችሉ ጭምጭምታዎች መሰማታቸው የቢቢሲ ምንጮች አክለዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን በአስመራ አዱሃላ ቤተ መንግስት በሱዳን ወቅታዊ ጦርነትና በቀጠናዊ የጋራ ደህንነት ጉዳዮች ላይ ሰፊ ውይይት አካሄዱ። ይህ የጀነራል አልቡርሃን የአስመራ ጉብኝት ኤርትራ በሱዳን ቀውስ ውስጥ ያላትን ንቁ ዲፕሎማሲያዊ ተሳትፎና እያደገ የመጣውን የፖለቲካ ተጽዕኖ በግልጽ ያሳየ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። የሱዳን የእርስ በርስ ጦርነት ከተቀሰቀሰበት የመጀመሪያ ቀን ጀምሮ አስመራ በጀነራል አልቡርሃን የሚመራውን ይፋዊ የሱዳን መንግስትና የጦር ኃይል ሳፍ ብቸኛ ህጋዊ የሀገሪቱ ተወካይ አድርጋ በመቀበል ጽኑ አቋሟን አንጸባርቃለች።
ይህ የአሁኑ ከፍተኛ መሪዎች ስብስብም ኤርትራ ለሱዳን ሉዓላዊነትና ተቋማዊ ሕጋዊነት ያላትን የማይናወጥ ድጋፍ ይበልጥ ያጠናከረ ተደርጎ ተወስዷል። በተጨማሪም ሁለቱ መሪዎች ቀደም ሲል በሱዳን የተቀሰቀሰው አስከፊ ጦርነት ወደ ኤርትራ አጎራባች ግዛቶች ማለትም ወደ ከሰላና ገዳሪፍ ምስራቅ ሱዳን እንዳይስፋፋ የድንበር ደህንነት በጋራ ለመጠበቅ ስምምነት ላይ መድረሳቸው የሚታወስ ነው። ጀነራል አልቡርሃን በዚህ ወሳኝ ወቅት ወደ አስመራ ማቅናታቸው ከተራ የሁለትዮሽ ግንኙነት ባለፈ በአፍሪካ ቀንድ እየተቀያየረ የመጣውን የኃይል ሚዛንና አሰላለፍ ቁልጭ አድርጎ የሚያሳይ እንደሆነ ተንታኞች ያሰምሩበታል። ሱዳን ከአንዳንድ የባህረ ሰላጤ ሀገራትና ከጎረቤቶች ጋር ያላትን ግንኙነት በጥርጣሬ ውስጥ በወደቀበት በዚህ ወቅት ከአስመራ ጋር የምታደርገውን ጥብቅ ወታደራዊና ፖለቲካዊ መሻረክ አዲስ የመከላከያ ጋሻ እየፈጠረላት ይገኛል። በሌላ በኩል ደግሞ ኤርትራ በቀጠናዊ ዲፕሎማሲያዊ ያላትን ቁልፍ ሚና ዳግም እያስመሰከረች ሲሆን በተለይም በምስራቅ ሱዳን የሚገኙ የጎሳ ስብስቦችና ታጣቂዎች ከአስመራ ጋር ያላቸውን ታሪካዊ ትስስር በመጠቀም አስመራ የሱዳንን ሰሜናዊና ምስራቃዊ ክፍል መረጋጋት ለመጠበቅ ወሳኝ ተዋናይ ሆና ብቅ ብላለች። ይህ የምስራቅ ሱዳን መረጋጋት በቀጥታ ከቀይ ባህር መስመር ደህንነት ጋር የተያያዘ በመሆኑ የአልቡርሃንና የኢሳያስ መገናኘት የሱዳንን ጦርነት ከማቆም ባለፈ የቀይ ባህር ቀጠናዊ የበላይ ነትን ለመውሰድ ከሚፈልጉ የውጭ ኃይሎች ጣልቃ ገብነት ለመከላከል የተደረገ የጋራ ስትራቴጂካዊ ዝግጅት አካል መሆኑን የፖለቲካ ተንታኞች በሰፊው እየገለጹ ይገኛሉ። የሁለቱ ሀገራት መሪዎች መገናኘት በአብይ አህመድ አገዛዝ ላይ ትልቅ ተጽዕኖ ማሳደሩን ጠቁመዋል። ግብጽ ከሱዳኑ ጀነራል አልቡርሃን ጀርባ በጽኑ የቆመች ሀገር ናት። በሌላ በኩል ደግሞ ከቅርብ ጊዜ ወዲህ ከአስመራ ጋር ያላትን ወታደራዊና ዲፕሎማሲያዊ ግንኙነት በከፍተኛ ደረጃ አድጓል። ይህ አሰላለፍ የህዳሴውን ግድብ ጨምሮ በሌሎች ቀጠናዊ ጉዳዮች ላይ በኢትዮጵያ ላይ ዲፕሎማሲያዊ ጫና ለሚያደርገው የካይሮ ፍላጎት ትልቅ ድጋፍ የሚሰጠው ሲሆን የአብይ አህመድን መንግስት በጎረቤቶቹ የመከበብ አደጋ ውስጥ የሚከት አዲስ አሰላለፍ እየሆነ መጥቷል። የኤርትራና የሱዳን መሻረክ በተለይ በምዕራብ ጎንደርና በሱዳን ድንበር አካባቢ ያለውን የኃይል ሚዛን ሊቀይረው ይችላል ተብለዋል። አስመራና ካርቱም ጥብቅ ስምምነት ላይ መድረሳቸው የአብይ አህመድ መንግስት በድንበር አካባቢዎች ላይ ያለውን ቁጥጥር ይበልጥ የሚያዳክምበትና የሀገር ውስጥ ተቃዋሚ ኃይሎች በተዘዋዋሪ የስትራቴጂካዊ ትንፋሽ ሊያገኙ የሚችሉበትን እድል ያሰፋል። የጀነራል አልቡርሃን ወደ አስመራ መምጣት የሱዳንን የእርስ በርስ ጦርነት ከመገደብ ባለፈ የአብይ አህመድ አገዛዝ ቀጠናዊ ተጽዕኖ ለመመከትና በአፍሪካ ቀንድ ላይ አዲስ የኃይል ሚዛን ለመፍጠር የተወጠነ ትልቅ ስትራቴጂካዊ እርምጃ ሊሆን እንደሚችል ተገምቷል። ኢራን ለሶሪያ ማስጠንቀቂያ ስትሰጥ ከአሜሪካ ጋርም ቀጥተኛ የአየርና የድሮን ጥቃት መለዋወጣቸው ተነገረ። በአህመድ አልሻራ የሚመራው አዲስ የሶሪያ ጊዜያዊ መንግስት በአሜሪካ ግፊት በሂዝቦላ ላይ ወታደራዊ እርምጃ የሚወስድ ከሆነ ኢራን በሶሪያ ላይ ቀጥተኛ የሚሳኤልና የድሮን ጥቃቶችን እንደምትሰነዝር ማስጠንቀቋን የኢራን መገናኛ ብዙሃን ዘግበዋል። ኢራን በግልጽ እንዳሳወቀችው ከሆነ በሶሪያ መንግስት ኃይሎች በሂዝቦላ ላይ የሚደረግ ማንኛውም ወታደራዊ ዘመቻ እንደ ቀጥተኛ ትንኮሳ የሚቆጠር ሲሆን ይህም ከቴህራን አፋጣኝ ወታደራዊ ምላሽ ያስከትላል። ይህ የቴህራን ጠንካራ ማስጠንቀቂያ የመጣው በአካባቢው ውጥረቶች በከፍተኛ ሁኔታ እየተባባሱ በሄዱበትና በሂዝቦላ የደህንነት እንቅስቃሴዎች ዙሪያ በሶሪያና በአገሮቿ ላይ የዩናይትድ ስቴትስ ዲፕሎማሲያዊና ወታደራዊ ግፊት እየጨመረ በመጣበት ወቅት ቢሆንም እስካሁን ድረስ ከኢራን፣ ከሶሪያ ወይም ከዋሽንግተን ባለስልጣናት የተሰጠ ይፋዊ ማረጋገጫ የለም። በሌላ በኩል የአሜሪካ ጦር ኃይሎች በባንዳር አባስ በቻባሃርና በቡሽር በሚገኙ በርካታ የኢራን አብዮታዊ ዘብ የጦር ሰፈሮች ላይ ያነጣጠረ ከባድ የአየር ጥቃት መፈጸማቸው የተሰማ ሲሆን በዚህ የጥቃት ማዕበል በርካታ ወታደራዊ ተቋማት ኢላማ መደረጋቸውና ከፍተኛ ውድመት መድረሱን ተነግረዋል። አሜሪካ በመላው ኢራን በሚገኙ ወታደራዊ ይዘቶችና መሰረተ ልማቶች ላይ እያካሄደችው ያለችውን ወታደራዊ ዘመቻ በመቀጠልም በደቡብ ኢራን ሆርሙዝጋን ግዛት ጋሂሚር በተባለ ወረዳ በሚገኘው የካውሬስታን ድልድይ ላይ ሌላ የአየር ድብደባ ፈጽማለች። በእነዚህ የአሜሪካ ጥቃቶች ሳቢያ ስለደረሰው የቁሳቁስ ውድመት ሆነ በሰዎች ላይ ስለደረሰው ጉዳት የኢራን ባለስልጣናት እስካሁን የሰጡት ይፋዊ መግለጫ የለም። ይህ የአሜሪካ ጥቃት ተከትሎ የኢራን መደበኛ ጦር አርታሽ ልዩ ኃይሎች በባህሬን ወደሚገኘው የአሜሪካ ወታደራዊ ካምፕ አራሽ 2 የተሰኘች አንድ አቅጣጫ ብቻ ተጓዥ ራስ አጥፊ የጥቃት ድሮን ማስወንጨፋቸው ተዘግቧል።
የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።